ባሳለፍነው ሳምንት የዓለም መገናኛ ብዙሃን ትኩረትን ከሳቡ አበይት ጉዳዮች መካከል የፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ ጉብኝት በቀዳሚነት ይጠቀሳል። ፕሬዝዳንቱ በ3 የቀጠናው ሀገራት ባደረጉት ይፋዊ ጉብኝት $10 ትሪሊዮን ኢንቨስትመንት ለሀገራቸው ማስገኘታቸውን እየተናገሩ ቢሆንም ቁጥሩ ተጋነነ የሚሉም በርክተዋል። ፕሬዝዳንቱ ከኢኮኖሚ እስከ ዲፕሎማሲና መከላከያ ድረስ የሚያጠነጥኑ ስምምነቶችን ከሀገራቱ ጋር ያደረጉ ሲሆን እኛ በቀጣዩ የሪፖርተራችን ዘነበ ኃይሉ ዘገባ ይህንኑ የፕሬዝዳንቱን ጉብኝት ወደ እናንተ እናደርሳለን። አብራችሁን ቆዩ። ፕሬዝዳንት ዶናልድ ትራምፕ ወደ ነጩ ቤተ መንግስት ከተመለሱ በኋላ በርዕሰ ሊቃነ ጳጳስ ፍራንሲስ የቀብር ስነ ስርዓት ላይ ለመገኘት ወደ ቫቲካን ከማቅናታቸው ውጪ ይፋዊ ጉብኝት አላደረጉም። ትራምፕ የጉብኝታቸው ዜና እንደተሰማ የሚጎበኛቸው ሳውዲ አረቢያ፣ ኳታርና የተባበሩት አረብ ኤሚሬቶች ድግስ የጀመሩት ቀደም ብለው ሲሆን $400 ሚሊዮን ከሚገመት ቅንጡ አውሮፕላን ስጦታ እስከ ሀገሪቱ የመጨረሻ የክብር ሜዳሊያ ድረስ ሽልማትም ተሰናድቶ ነበር የጠበቃቸው። ፕሬዝዳንት ዶናልድ ትራምፕ በሶስቱ ሀገራት ካደረጉት ጉብኝት በኋላ $10 ትሪሊዮን የሚገመት ኢንቨስትመንት ለሀገራቸው ማስገኘታቸውን ሲናገሩ ተደምጠዋል። ቁጥሩ ግን ያው የትራምፕ ቁጥር ነው ከማለት ውጪ ምንም ማስረጃ አልቀረበም። በቀጣይ እንደምናየው ትራምፕ $4 ትሪሊዮን የሚበልጥ የመግባቢያ ስምምነትም አልተፈራረሙም። በሳውዲ አረቢያ ባደረጉት የመጀመሪያ ጉብኝታቸው $1 ትሪሊዮን በላይ ኢንቨስትመንት ያገኙ ሲሆን ለሳውዲ አረቢያም $142 ቢሊዮን የጦር መሳሪያ ሽያጭ ስምምነት ላይ ደርሰዋል። ትራምፕ በሪያድ ዓለም አቀፍ ኢንቨስተሮች የተገኙበት የአሜሪካና ሳውዲ አረቢያ ቢዝነስ ፎረም ያዘጋጁ ሲሆን በመድረኩ ላይም ባደረጉት ንግግር ለሀገሪቱ አልጋ ወራሽ ልዑል መሐመድ ቢን ሳልማን ያላቸውን ወዳጅነት ገልጸዋል። የማይመቸኝ ቢሆን ከዚህ ቦታ በፍጥነት ነበር የሚሄደው። ይህንን ታውቃለህ አይደል? በደንብ ነው የሚያውቀኝ። በጣም ነው የምወደው። በጣም ስለምወደው ነው ብዙ ነገር የሰጠ ነው። በጣም ነው የምትመቸኝ። ከሳውዲ ጉብኝት በመቀጠል ትራምፕ ያመሩት 2 ሚሊዮን ያህል ሰዎች የሚኖሩባት በጣም ትንሽ ሀገር፣ ነገር ግን ከቅርብ ጊዜ ወዲህ ብዙ ድርድሮችን በማስተናገድ ትንሿ የተባበሩት መንግስታት ለመሰኘት የበቃችው ቱጃሯ ኳታር ነው። ኳታር ገና ትራምፕ ከመድረሳቸው በፊት ለፕሬዝዳንቱ ክብር በስጦታነት ባዘጋጀችው ቅንጡ አውሮፕላን የዓለም መነጋገሪያውን አሰንብታም ነበር። ትራምፕ በኳታር በነበራቸው ቆይታም ታሪክ የተባለለት የቦይንግ አውሮፕላን ግዢ ስምምነት መፈጸማቸው የተጠቀሰ ሲሆን ኳታር 160 ቦይንግ አውሮፕላኖችን ከአሜሪካ ለመግዛት ማማታም ነው የተነገረው። በቦይንግ ታሪክ ከፍተኛ መጠን ያለው አውሮፕላን ትዕዛዝ ነው። ይህ በጣም ጥሩ ነው። 140 ነው፣ 160 ነበር። በአጠቃላይ $200 ቢሊዮን የሚገመት ዋጋ ያለው በአውሮፕላን ቁጥር ደግሞ 160 አውሮፕላኖች ማለት ነው። ይሄ በጣም አሪፍ ነው። ክብረ ወሰን የሆነ ትዕዛዝ ነው። እንኳን ደስ አላችሁ። ትራምፕ በኳታር በነበራቸው ቆይታ $1.2 ትሪሊዮን ኢንቨስትመንት ለሀገራቸው ማስገኘታቸው የተገለጸ ሲሆን የኳታር ባለ ሀብቶች ተጨማሪ ዶላሮችን በአሜሪካ ኢኮኖሚ እንዲያፈሱ እንደሚያደርጉም ተገልጿል። ትንሿ ሀገር ኳታር ከዚህ በተጨማሪም $42 ቢሊዮን የጦር መሳሪያ አስቤዛ ከአሜሪካ ለመሸመት ከስምምነት ላይ ደረሰች ሲሆን ግዢውም የሰው አልባ ድሮኖች ቴክኖሎጂና የድሮን መቋሚያ መሳሪያዎችን ያካትታል ተብሏል። በሌላ በኩል ኳታር ለትራምፕ ያዘጋጀችውን ስጦታ አስመልክቶ ስለሚወራው ነገር ሁሉ የኳታር ጠቅላይ ሚኒስትር የተናገሩት ነበራቸው። ለምን ትልቅ ዜና እንደሆነ ሊገባኝ አልቻለም። ለምን እንዳስገራሚ ነገርም እንደሚታይ አልገባኝም። አውሮፕላኑ ራሱ እኮ የተሰራው እዚሁ አሜሪካ ነው። በዚያ ላይ ከአሜሪካ ጋር ብዙ ነገሮች አከናውነናል። ለምሳሌ በአፍጋኒስታን የተካሄደውን ኦፕሬሽን መጥቀስ ይቻላል። ከአፍጋኒስታን 80 በመቶ የአሜሪካ ወታደሮችን የማውጣት ስራ የተሰራው በኳታር በኩል ነው። በመጨረሻም ወደ ተባበሩት አረብ ኤሚሬቶች ያቀኑት ትራምፕ በዚያም $1.4 ትሪሊዮን የኢንቨስትመንት የኢንቨስትመንት ስምምነት ከሀገሪቱ መሪዎች ጋር መፈራረማቸውን የተነገረው። ትራምፕ በሶስቱ ሀገራት ያደረጉት ጉብኝት ከኢኮኖሚያዊ ስምምነቶች ባለፈም በዲፕሎማሲ ረገድም የተነጋገሩ ሲሆን ሶስቱ ሀገራት ያላቸውን የቀጠናውን ተጽዕኖ በመጠቀም ከኢራን ጋር እንዲያግባቧቸው መጠየቃቸውም ተነግሯል። በሌላ በኩል ትራምፕ በሶሪያ ላይ ተጥሎ የቆየውን ማዕቀብ ማንሳታቸውን ይፋ ያደረጉ ሲሆን ሶሪያውያንም ዜናውን እንደሰሙ አደባባይ ወጥተው ደስታቸውን ገልጸዋል። which has seen so much misery and death, there is a new government that will hopefully succeed. ሶሪያ ብዙ ሰቆቃና ሞት ያየች ሀገር ናት። አሁን ግን በሀገሪቱ መልሶ ግንባታና ሰላም ማስጠበቅ ላይ ውጤታማ ስራዎች ያከናውናል ተብሎ ተስፋ የተጣለበት መንግስት ስልጣን ይዟል።
በሶሪያ ማየት የምንፈልገውም ይህንኑ ነው። ለዚያ ነው አስተዳደሬ የመጀመሪያውን እርምጃ በመውሰድ ከሶሪያ ጋር ያለንን ግንኙነት ዳግም ለመቀጠል የወሰነው። የአሜሪካና ሶሪያ ውጭ ጉዳይ ሚኒስትሮች ተገናኝተው ከተነጋገሩ በኋላ የቱርክና ሳውዲ አረቢያ ጥያቄም ነበር ይሄ። ሶሪያ ላይ ተጥሎ የነበረው ማዕቀብ ይነሳል። ይህ በእንዲህ እንዳለ በርካታ የመካከለኛው ምስራቅ ሀገራት መሪዎች ደግሞ ትራምፕ ያላቸውን ተጽዕኖ ፈጣሪነት በመጠቀም በጋዛ ያለው ግጭት በአፋጣኝ እንዲቆም ጥያቄ አቅርበዋል። Right now, even as we gather tonight, our teams are engaged in intensive diplomacy to secure a ceasefire in Gaza. አሁን በምናወራበት ሰዓት እንኳን የዲፕሎማሲ ቡድናችን በጋዛ የተኩስ አቁም እንዲዳረስ ጥረት በማድረግ ላይ ይገኛል። ሲቪሎችን መጠበቅ፣ በተለይ ደግሞ ሴቶችና ሕፃናትን መጠበቅ እንዲሁም ሁሉም ታጋቾች እንዲለቀቁ ማድረግ ያስፈልጋል። ይህ ግጭት ቀጠናው እንዳይረጋጋ የማድረግ አቅም አለው። ወደ ዌስት ባንክ፣ የመን፣ ሊባኖስ ሊዛመት ይችላል። ጊዜው ደግሞ አጭር ነው። ፕሬዚዳንት ትራምፕ ይህ ግጭት እንዲቆም የእርሶ ተሳትፎ ያስፈልገናል። Your involvement could catalyze a breakthrough where others have stalled. ትራምፕ በሶስቱ ሀገራት የነበራቸውን ጉብኝት እንዳጠናቀቁ በሩሲያ ዩክሬን የሰላም ድርድር ላይ ለመገኘት ወደ ኢስታንቡል ሊጓዙ እንደሚችሉ ገልጾ የነበረ ቢሆንም ከፑቲን አለመገኘት ጋር ተያይዞ ከጉዞ መቅረታቸው ነው ሲነገር የቆየው። ፑቲን ከዩክሬኑ መሪ ዜሌንስኪ ጋር በቱርክ ተገናኝተው ለመምከር ቀጠሮ ተይዞላቸው የነበረ ቢሆንም እርሳቸው በመቅረታቸው ሁለቱ ሀገራት በሌሎች ባለስልጣናት ተወክለው ከ3 ዓመታት በኋላ ለመጀመሪያ ጊዜ ፊት ለፊት ተገናኝተዋል። ሩሲያ በድርድሩ ላይ መለስተኛ ደረጃ ያላቸውን ባለስልጣናት ወደ ቱርክ መላኳ ደግሞ ዩክሬንን ብቻ ሳይሆን አሜሪካንም ከፍቷል። They sent a more lower level group over here. I hope that those talks will be between Ukraine and Russia. ወደዚህ የላኩት መለስተኛ የስልጣን ደረጃ ያላቸውን ባለስልጣናት ነው። በድርድሩ ላይ ሁለቱ ሀገራት የቱርክና የኛም ተወካዮች በተገኙበት ይመክራሉ። ነገር ግን ግልጽ ለመሆን ያህል ከዚህ ድርድር ብዙም ውጤት አንጠብቅም እና አሁን ላይ የገባን ነገር ይህን ጉዳይ ለአንዴና ለመጨረሻ ጊዜ ለመቋጨት ፑቲንና ትራምፕ ፊት ለፊት ተገናኝተው ማውራት ይጠበቅባቸዋል። Between President Trump and President Putin, it's going to require that level of engagement to have a breakthrough in this matter. ፕሬዚዳንት ዶናልድ ትራምፕ በፑቲን ቱርክ ለመገኘት መሽኮርመም ስለመበሳጨታቸው ተጠይቀው በሰጡት ምላሽ ዘገባችንን ለመቋጨት ወደድን። በምንም ነገር አልተበሳጨውም። ለምን እበሳጫለሁ? ሲጀመር ስለ ልኡኩም ቢሆን ምንም የማውቀው ነገር የለም። እኔና ፑቲን ተገናኝተን እስከምናወራ ምንም አይነት ነገር አይፈጠርም። እኔ ወደ ቱርክ መሄድን ቢያውቅ ኖሮ ፑቲን ይገኝ ነበር። እኔና እሱ ተገናኝተን ካላወራን እመኑኝ ምንም ነገር አይፈጠርም።